ዛሬም ደግሞ አዲስ ሁለት መረጃዎች አሉ። የኛ ሐሳብ እንግዲህ እንደ ሰውኛ ዛሬ መምህራችን ተፈተው በመካከላችን እናገኛቸዋለን የሚል ሐሳብ ነበረን። የዋስ መብቱ ተጠብቆለት በሰላም ከማረሚያ ቤት ወጥቶ ወደ ቤተሰቦቹ መቀላቀሉን ሰምተናል። ሚያዝያ 1 ቀን ዕለተ ሐሙስ ዕለት ይኖራቸዋል። እንግዲህ ያን ቀን የሚኖረው ችሎት ምን ይዞልን ይመጣል፣ ምን ያሳየናል፣ ምን ያሰማናል የሚለውን እንግዲህ እየተከታተልን እናሳውቃችኋለን። እናንተም በጸሎት ትጉ፣ በርቱ። ጊዜው የጸሎት ነውና ለመምህሮቻችሁ ጸልዩ። ለራሳችሁ ስትጸልዩ ለሌሎችን መጸለይ እንግዲህ መልካም ነው፣ በጎ ነውና ለመምህራኖቻችን እየጸለይን እንቆያለን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምናላችሁ። እንግዲህ ሰሞኑን የመምህራኖቻችንን መታሰራቸውን ተከትሎ እያንዳንዱን መረጃ እየተከታተልን የነበራቸውን የችሎት ቆይታ፣ ዛሬ ማን ተቀጠረ፣ እንዴት እየሆኑ ነው ያሉበት ሁኔታ፣ በማረሚያስ ያላቸው ቆይታ ምን ይመስላል የሚለውን እየተከታተልን ለእናንተ ለተመልካቾቻችን ስናደርሳችሁ ነበረ። እንግዲህ ዛሬም ደግሞ ከነሱ ጋር በተያያዘ ከመምህራችን መምህር ሲሳይ አዳነ፣ ከመምህራችን ሊቀ ትጉሃን ደረጀ ነጋሽ እንዲሁም ደግሞ ከጋዜጠኛ ነጋሽ በዳዳ ጋር ተከትሎ የነበራቸውን የችሎት ቆይታ ስንከታተል እንደነበረ ሁሉ ዛሬም ደግሞ አዲስ ሁለት መረጃዎች አሉን። እንግዲህ ምናልባት አንደኛው የሚያስደስት እግዚአብሔር ይመስገን ያልንበት ነው። ሌላኛው ግን ያልጠበቅነውና ድንገታዊ ነው። ከዛ በፊት ግን በሀገር ውስጥም ሆነ ባህር ማዶ ያላችሁ ቤት ለመግዛት ሐሳብ ያላችሁ ሰዎች ቴምር ሪል ስቴት ቤቶችን ገንብቼ በሽያጭ ላይ ነኝ። ስለዚህ ወደ ቴምር ሪል ስቴት ጎብኘት ብላችሁ ቤቶቻችሁን ማየት መግዛት ትችላላችሁ። ያሉንን መረጃዎች ከማስታወቂያ በኋላ ተመልሰን የምንነግራችሁ ይሆናል። በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ቴምር ሪል ስቴት ይዘንሎት ቀርበናል። በ3 ዓመት ውስጥ ገንብተን የምናስረክባችሁ ሲሆን ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ 6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ 10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ሲሆን በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ጀምሮ ቅድመ ክፍያ ከፍላችሁ የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል የሚችሉ ሲሆን ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። ምንድናቸው ሂውዬ? እስኪ ሁለት ለዛሬ ያዘጋጀናቸው አዳዲስ ዜናዎች። መልካም፣ እንግዲህ ከማስታወቂያ ተመልሰናል። ከዚህ ቀደም እያደረስናችሁ እንደነበረው ሁሉ የዛሬ መጋቢት 29 ቀጠሯችን የነበረው የመምህራችን የሊቀ ትጉሃን መምህር ደረጀ ነጋሽ የእሳቸው ቀጠሮ እንዲሁም ደግሞ ከዚህ ቀደም ትላንትና ላይ አሳውቀን የነበረው ትላንት መጋቢት 28 ላይ የጋዜጠኛ ነጋሽ በዳዳ ቀጠሮ በነፃ እንደተለቀቀና እንዲሁም ውጭ ሆኖ እንዲከታተል እንደተባለና ነገር ግን ደግሞ ሙሉ በሙሉ ከእስር ቤት ወጥቶ ወደ ቤተሰቦቹ አለመቀላቀሉን አሳውቀን ነበረ። ዛሬ እንግዲህ ምን ላይ ደረሱ የሚለውን ነገር የምናሳውቃችሁ ይሆናል። በመጀመሪያ ከመምህራችን ሊቀ ትጉሃን መምህር ደረጀ ነጋሽ ስንጀምር የዛሬ ቀጠሯቸው የነበረው ከዚህ ቀደም በተያዙ በማግስቱ ነበረ የዛሬን ቀጠሮ የተሰጣቸው የነበረው። እንግዲህ የዛሬው ቀጠሮ ላይ የነበረው ጠዋት ላይ በነበረው ሁኔታ ሙሉ መረጃዎች ተካተው ስላልገቡ ከሰዓቱ እንዲቀጠር ተደረገና ዛሬ መጋቢት 29 ላይ በ8 ሰዓት የነበረው ችሎት ከዚህ ቀደም የነበረበት ማለትም አራዳ ምድብ ችሎት ላይ ነበረ። በተደረገውም የፍርድ ቤቱ የግራና ቀኝ ክርክር የተወሰነላቸው ውሳኔ አለ። ውሳኔውም የሆነው ምንድነው? ለቀጣይ ለሚያዝያ 1 ተጨማሪ ቀጠሮ ተሰጥቷቸዋል ማለት ነው። ቀጣይ ላይ እንግዲህ ምን ይሆናል የሚለውን ነገር አብረን የምናይ ይሆናል። የኛ ሐሳብ እንግዲህ እንደ ሰውኛ ዛሬ መምህራችን ተፈተው በመካከላችን እናገኛቸዋለን የሚል ሐሳብ ነበረን። ነገር ግን ደግሞ እንደ እግዚአብሔር ሐሳብ ያልሆነ ያ ማለት ግን መምህራችን አሁንም ቢሆን ለቀጣይ ይፈታሉ ብለን ተስፋ እናደርጋለን። አብራችሁን ያላችሁ ሁሉ አሁንም በጸሎት እንድታስቧቸው
ልናሳስብ እንወዳለን። እንግዲህ ከሀዘን ጀምረናል አይደለ? ያው ትንሽም ብትሆን ሀዘን ናት። ምክንያቱም ከጠበቅነው የተለየ ነገር ሲሆን ሀዘን ነው። ነገር ግን ደግሞ ሌላ ደግሞ የምስራች አለ። ወደ ምስራችን እንለፍ። አዎ ሂዊ፣ እንግዲህ የመምህር ደረጀ ነጋሽ የቀጠሮ በዚህ ሁኔታ እንግዲህ ለሐሙስ ተለዋጭ ቀጠሮ ተሰጥቷቸው ማለትም ለሚያዝያ 1 እንግዲህ ተቀጥረዋል ማለት ነው። አንቺ እንዳልሽው እንግዲህ ደግሞ በጎን መልካሙን እያሰብን እንደሚፈቱልን ከኛ ጋር እንደሚቀላቀሉ በዓልን እንግዲህ ቤታቸው እንደሚያሳልፉ ተስፋ እያደረግን፣ ሌላኛው ደግሞ ጥሩ ነው እግዚአብሔር ይመስገን ያስባለን ደግሞ የጋዜጠኛ ነጋሽ በዳዳ ችሎትም ዛሬ ነበር የነበረው። እንግዲህ እንደሚታወቀው የሱም ችሎት በተከታታይ የነበረውን ሁኔታ ስናደርስ ስንናገር ቆይተናል። ዛሬ እንግዲህ ነጋሽ በዳዳ በባለፈው የተጠበቀለት የ50 ሺህ ብር የዋስ መብት ከተጠበቀለት በኋላ ወይም ፍርድ ቤቱ ከፈቀደለት በኋላ ነው ድጋሚ ይግባኝ ተብሎ እዛው የቆየው ማለት ነው፣ ማረፊያ ቤት የቆየው። ዛሬ ግን እንግዲህ ፍርድ ቤቱ ውጪ ሆኖ ክርክሩን ውጪ ሆኖ እንዲከታተል የዋስ መብቱ ተጠብቆለት በሰላም ከማረሚያ ቤት ወጥቶ ወደ ቤተሰቦቹ መቀላቀሉን ሰምተናል። እንግዲህ ለጋዜጠኛ ነጋሽ በዳዳ ወዳጆች፣ ለሁሉም ለሚዲያው ተከታታዮች ሁሉ እንኳን ደስ ያላችሁ እያልን እኛም እንግዲህ እንኳን ደስ ያለ እንኳን ለቤትህ አበቃ ለማለት እንወዳለን። እኛም እንግዲህ እንደ ሚዲያም እንደ ሙያ ባልደረባም እንግዲህ ጋዜጠኛ ነጋሽ በዳዳ እንኳን በሰላም ወደ ቤት ገባ፣ እንኳን ወደ ቤተሰቦችህ በሰላም ተቀላቀልክ ለማለት እንወዳለን። እንግዲህ ከዚህ ቀጣይ ደግሞ ሌሎች መልካም የምስራች ይኖሩ ይሆናል። ሌሎች ቀጠሮችም አሉን። መጋቢት 29 ላይ እንግዲህ ቀደም ብለን እንደተናገርነው የመምህራችን መምህር ደረጀ ነጋሽ ቀጠሮ ይኖራል። እንዲሁም ደግሞ በአጋጣሚ ሆኖ ቀኑ አንድ አይነት ሆኗል። ሚያዝያ 1 ቀን ዕለተ ሐሙስ ዕለት ይኖራቸዋል። እንግዲህ ያን ቀን የሚኖረው ችሎት ምን ይዞልን ይመጣል፣ ምን ያሳየናል፣ ምን ያሰማናል የሚለውን እንግዲህ እየተከታተልን እናሳውቃችኋለን። እናንተም በጸሎት ትጉ፣ በርቱ። ጊዜው የጸሎት ነው እና ለመምህሮቻችሁ ጸልዩ። ለራሳችሁ ስትጸልዩ ለሌሎችን መጸለይ እንግዲህ መልካም ነው፣ በጎ ነው እና ለመምህራኖቻችን እየጸለይን እንቆያለን። ከዚህ ቀጥሎ ደግሞ ምን ይመጣል የሚለውን እናሳውቃችኋለን። አው ሂዊ፣ እንግዲህ አንቺ እንዳልሽው የመምህራችን መምህር ሲሳይ አዳነ እንዲሁም ደግሞ የመምህራችን ደረጀ ነጋሽ የሁለቱም የፍርድ ቤት ቀጠሮ በዛው አራዳ ምድብ ችሎት የሚሆነው ቀጣይ ሐሙስ እንግዲህ አሁን ዛሬ ማክሰኞ ላይ ነው ያለነው። ስለዚህ ሐሙስ የሁለቱም ቀጠሮ ነው የሚሆነው። እንግዲህ ሁለቱንም ከእግዚአብሔር ፍቃድ ጋር እንግዲህ ወደ ቤተሰቦቻቸው ይቀላቀላሉ። የነሱም ችሎት እንግዲህ ወደ ቤተሰባቸው የሚመልሳቸው ይሆናል ብለን ተስፋ እያደረግን እንግዲህ ለዛሬ ይዘንላችሁ የቀረብነው መረጃዎች ይህን ይመስሉ ነበረ። ከኛ ጋር ስለነበራችሁ እናመሰግናለን። በቀጣይ ሌሎች የሚዲያችን ፕሮግራሞች አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ ተሰናበትናችሁ። መልካም ቆይታ። በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ቴምር ሪል ስቴት ይዘንሎት ቀርበናል። በ3 ዓመት ውስጥ ገንብተን የምናስረክባችሁ ሲሆን ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ 6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ 10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ሲሆን በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ጀምሮ ቅድመ ክፍያ ከፍላችሁ የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል የሚችሉ ሲሆን ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።